ለኪነ ጥበብ ስነ ጥበብ የፈጠራ ስራዎች የሚሰጥ ጥበቃ የሚሰጥ መብት ነው። ይሄ ደግሞ በዓለም አቀፍም በሀገራችንም ባሉ ህጎች ኮንቬንሽኖች እና ስምምነቶች ጥበቃ የሚደረግለት ነው። ስለዚህ የቅጂና ተዛማጅ መብት የምንለው አንድ የፈጠራ ስራ የኪነ ጥበብ የስነ ጥበብ ስራ ለሌሎች ያለ ባለቤት ወይም ያለ ፈጠራው ባለመብት ወይም አርቲስት የሞራልና የኢኮኖሚ ጥበቃ እንዳይባዛ እንዳይሰራጭ እንዳይተላለፍ የህግ ከለላ የሚያደርግ ይሄ ከሆነ ደግሞ ተገቢውን የመብት ጥያቄ ለማቅረብ የሚያስችል የህግ ማዕቀፍ ነው ማለት ነው። ስለዚህ ይሄ የቅጂና ተዛማጅ መብት ስንል በውስጡ እንዳነሳ ነው የፈጠራን ስራ ፈጣሪው ይኖራል ወይም የጥበቡ ባለሙያ ይኖራል፣ ጥበብ ይኖራል ወይም ይዘት የምንለው ነገር ወይም አርት የምንለው ነገር ይኖራል። ስለዚህ እነዚህ ውስጥ ደግሞ የተሳተፉ አካላት በጽሁፍ ስራ ሊሆን ይችላል፣ በድርሰት ስራ ሊሆን ይችላል፣ በማሳተም ውስጥ ሊሆን ይችላል። አጠቃላይ ከአእምሮ ፈልቆ ለታዳሚ ወይም ተጠቃሚው ተደራሽ እስኪሆን ድረስ ባለው ሂደት ውስጥ እንደየድርሻቸው መብት ያላቸው አካላት ይህንን የፈጠራ ስራቸውን እንዲጠብቁ ለማሰራጨት፣ ለማከፋፈል፣ ለማባዛት ደግሞ ካስፈለገ ይህንን ከሚያደርገው አካል ተገቢውን የኢኮኖሚ እንዲሁም የሞራል መብትና እውቅና እንዲሰጡ የሚያስገድድ ነው ማለት ነው። ስለዚህ የአእምሯዊ ንብረት የምንለው ወይም ደግሞ ኢንተሌክቹዋል ፕሮፐርቲ የምንለው አንዱ አካል ወይም አንዱ ክፍል የቅጂና ተዛማጅ መብት ነው ማለት ነው፣ ወይም የኮፒራይት የምንለው። የሮያሊቲ ደግሞ ላይ ስንመጣ ሮያሊቲ ለቅጂና ተዛማጅ መብቶች ተገቢውን የኢኮኖሚ ተጠቃሚነት ለማረጋገጥ የሚያስችል ስርዓት ነው። ይሄ ስርዓት የፈጠራ ባለቤቶች ወይም ባለመብቶች ይሄ የኪነ ጥበብ ወይም የስነ ጥበብ ወይም የስነ ጽሁፍ ስራ ሊሆን ይችላል። እነዚህ ባለመብቶች ስራዎቻቸው በሌላ አካል ለምሳሌ ሙዚቃ ስራ ሆኖ አሳትሞ ለህዝብ ተደራሽ ሲሆን ተገቢውን ክፍያና ጥቅም ያገኛሉ። ነገር ግን ይሄ ሙዚቃ ስራ በሌላ መንገድ ለሰፊው ኦዲየንስ ዲስትሪቢዩት የሚደረግበት የሚሰራጭበት ለምሳሌ በሚዲያ ሊሆን ይችላል፣ በሬዲዮ ሊሆን ይችላል፣ በቴሌቪዥን ሊሆን ይችላል፣ በተለያዩ መንገዶች ለማሰራጨት የሚፈልጉ አካላት ባሰራጩት መጠን ልክ የፈጠራውን ባለቤቶች ቅድም ያልኳቸው በዚህ የፈጠራ ወይም የጥበብ ስራ ውስጥ ተሳትፎ ያደረጉ ሙያተኞችን ተገቢውን ክፍያ እንዲያገኙ የሚያስችል ስርዓት ነው ማለት ነው። ቅጂና ተዛማጅ መብቶች ጥበቃ በተመለከተ በዓለምም በአፍሪካም ደረጃ የተቀመጡ ስምምነቶች አሉ ማለት በተለይ በዓለም አቀፍ ደረጃ ያሉ ስምምነቶች አሉ። ከዛ ደግሞ አዳፕት አድርገው ሀገራት የሚያጸድቋቸው ህጎች አሉ፣ ደንቦች አሉ፣ አዋጆች አሉ። በሀገራችን ያለው የቅጂና ተዛማጅ መብት አዋጅ ጥበቃ አዋጅ በርካታ መሻሻል ያለባቸው ጉዳዮች ያሉት ነው። በተለይም አሁን በቅርብ ጊዜ የሮያሊቲ ክፍያን ለማስጀመር እየተደረጉ ያሉ ውይይቶች፣ ምክክሮች በመንግስትም በባለስልጣን መስሪያ ቤቱ በኩልም እየተደረጉ ያሉ ለማሻሻል ማለት ነው። ወይም አሁን ወቅቱ ከሚጠይቀው ፍላጎት አንጻር ጥረቶች እየተደረጉ ነው፣ ጥናት እየተደረገ ነው፣ ስራዎች እየተሰሩ ነው። አሁን ያለው የህግ ማዕቀፍ ግን ምሳሌ ከቴክኖሎጂ እድገት አንጻር ከአዳዲስ ፍላጎቶች አንጻር በተለይ የዚህ የክሬቲቭ ኢንዱስትሪ ነው የምንለው እኛ ወይም ሲሲአይ ካልቸር ኤንድ ክሬቲቭ ኢንዱስትሪ በጣም ኢቮልቭ እያደገ የክሪኤሽኑ ከአይዲዬሽን ጀምሮ የክሪኤሽን የፈጠራው የፕሮዳክሽን እና ፖስት ፕሮዳክሽን የዲስትሪቢዩሽን ሂደቱ በቴክኖሎጂ ታግዞ በጣም ተለዋዋጭ ፈጣን የሆነ እድገትና ባህሪ ያለው ነው ራሱ። ምሳሌ አይ መምጣት እናነሳ እንችላለን። ሌሎች ቢኮዝ ማርኬቱ ያለው አሁን ይሄ ቅጂና ተዛማጅ መብት እናስጠብቅ ስንል ጀስት ፊዚካሊ የሚመረተውን
ኮፒ በማድረግ ወይም በተለያዩ ጉዳዮች ብቻ ነው። በዲጂታል ስርጭት ውስጥ በርካታ ግብይት ከፍተኛውን ሼር የሚይዝ ስለሆነ እዛ ውስጥ ያለው ጥበቃ ከፍተኛውን ድርሻ ይዛል። ስለዚህ ከዚህ አንጻር አሁን ያለው የቅጂና ተዛማጅ መብት አዋጅ ማካተት ያለባቸው ጉዳዮች አሉ። አንድ ሁለተኛ የሮያሊቲን ጉዳይ ስናነሳ የሀገር አቀፍ ጉዳይ ብቻ አይደለም፣ ዓለም አቀፍ ባህሪ ያለው የቅጂና ተዛማጅ መብቱም ጥበቃው ራሱ ስናወራ ምሳሌ የኛ ሀገር ስራዎች ወደ ውጭ ሀገር ሄዳሉ፣ የውጭ ሀገር ስራዎች እኛ ሀገር ላይ እንጠቀማለን። ይሄ ሲሆን የኛ ሀገር የጥበብና የፈጠራ ስራዎች በውጭ ሀገር ተገቢው ጥበቃ እንዲደረግላቸው ከዚህም የኪነ ጥበብም የስነ ጥበብ ባለሙያው ተገቢውን ጥቅም እንዲያገኝ ሀገራችን መፈረም ያለባቸው ስምምነቶች አሉ። ሁለተኛ የኛም ደግሞ የጥበብና የፈጠራ ሰው ወይም ደግሞ ሌላው ኦዲየንሱ ኮንሱም የሚያደርገው የፈጠራ ስራ ተገቢውን ክፍያ እና መብት ለሌላው ወደኛ ሀገር ለሚመጡትም ይዘቶች ወይም ደግሞ ስራዎች እውቅና የሚሰጥ መሆን መቻል አለበት። ይሄ በዓለም አቀፍ ስምምነት ጋቨርን የሚደረግ ነው። ከዚህ አንጻር በሀገራችንም ያለው በዓለም አቀፍም ደረጃ ያሉትን ስምምነቶች አዶፕት አድርጎ ከመውሰድ አንጻር በሀገር አቀፍም ደረጃ መታየት ያለባቸው ከአዳዲስ ለውጦች ጋር የሚፈልጉ ሀሳቦችን አካቶ መሻሻል ያለበት ነው። ለምሳሌ በዓለም አቀፍ የክሬቲቭ ዲስትሪቢዩሽን ፕላትፎርሞች ስፖቲፋይም ኔትፍሊክስም ውስጥ የሀገራችን ስራዎች በደንብ ገብተው ግብይት ውስጥ ተገቢውን ሮያሊቲ ስንል እዚህ ብቻ አይደለም፣ ቅድም እንዳለው የቅጂና ተዛማጅ መብት ስንል በእነዚህ ዲስትሪቢዩሽን ፕላትፎርሞች ውስጥ ሁሉ ያካትታል። በዚህ ውስጥ እንዲጠበቁና ተገቢው ተጠቃሚነት እንዲኖራቸው ለማስቻል እነዚህ ስምምነቶችና የህግ እና የአሰራር መመሪያዎች ሊሆኑ ይችላሉ፣ ደንቦች ሊሆኑ ይችላሉ። እነዚህ መሻሻል ያለባቸው ናቸው። ሁላችንም ይህን ጉዳይ የዚህ የቅጂና ተዛማጅ መብት የኪነ ጥበብና የፈጠራ ስራ ሙያተኞች መብትና ጥቅም መጠበቅ ጉዳይ ይመለከተናል ብለን በዚህ ጉዳይ ላይ የራሳችንን አስተዋጽኦ መወጣት አለብን። ጥናቶች በማድረግ ሊሆን ይችላል፣ በተለያዩ መድረኮች ላይ ግንዛቤ በመፍጠር ሊሆን ይችላል፣ በሚዲያ በተለያዩ ፕሮጀክቶች ውስጥ ይህንን ጉዳይ እያካተትን ግንዛቤ መፍጠሩ አንዱ ጉዳይ ነው። ሁለተኛ የዚህ አድቮኬት የማድረግ ጉዳይ በጥበብ ሙያተኛውም በአጠቃላይ ደግሞ ለዋይደር ኮሚኒቲው ለሁሉ ማህበረሰብ መጀመሪያ ግንዛቤ የመፍጠር ስራው ተጠናክሮ መቀጠል አለበት ብዬ አስባለሁ። ስለ ህጎቹ አሁን ቅድም ካነሳው ሮያሊቲ ምንድነው፣ ቅጂና ተዛማጅ መብት ምንድነው፣ አእምሯዊ ንብረት መብት ምንድነው፣ ይሄንን ፈጠራ ውስጥ ያለ ኪነ ጥበብ ውስጥ ያለ ሰው ዋን ልክ ብለን እንደምናስበው የአንድ ነገር ማወቅ አለበት። ምክንያቱም ወደዛ ውስጥ እየገባ ከሆነ እንዴት ነው ፕሮቴክት ማድረገው ስራዬን፣ የት ነው ማስመዘግበው፣ ቢሰረቅብኝ እንዴት ነው የምጠይቀው፣ ማንንም ማማከረው የሚለውን ጉዳይ ማወቅ አለበት። እሱም ደግሞ መውሰድ ቢፈልግ የሰውን ስራ አሻሽሎ ሊሆን ይችላል፣ አመሳስሎም ይሁን ቅድም ምናልባት ያልጠቀስኩት የሁለተኛ ባለመብት የሚባልም ከባለመብቱ በተወሰነ ክፍያ ማለት በስምምነት ተገቢውን የሞራልና ኢኮኖሚ መብት ጠብቆ ራሱም መብት የሚያገኝበትን አሰራር ሄዶ ማን ጋር ነው መውሰድ የሚችለው? እንዴት ነው ከአንድ አርቲስት ዜማውን በሌላ ስራ ላይ መጠቀም ብፈልግ፣ ቆርጬ መውሰድ ብፈልግ፣ ለስኮር ለፊልም ጠቀመው ብል፣ ለተለያየ መንገድ ብፈልግ ያንን ነገር እንዴት አድርጌ ነው ማግኘት የምችለው? ማንን ነው ኮንታክት ማድረግ? በምን አይነት ውል ነው? ከህግ አንጻርም የሚለውን ነገር ግንዛቤ መፍጠር እና ማወቅ ተገቢ ነው። እዚህ ላይ መሰራት አለበት። አንድ ሁለተኛው ከቴክኖሎጂ ጋር ተያይዞ ያለው ነገር ነው። ቴክኖሎጂን በመጠቀም እንዴት ዲስትሪቢዩት ማድረግ፣ እንዴት አፕሎድ ማድረግ፣ እንዴት ሞኔታይዝ መሆን፣ እንዴት ጥቅም ማግኘት ይቻላል የሚለው ማንም ያው ያውቀዋል። ግን እንዴት ደግሞ ቴክኖሎጂን በመጠቀም ስራዬን ፕሮቴክት ማድረግ እችላለሁ የሚለውን ይሄንን ደግሞ ለማድረግስ በሀገር ደረጃ ያሉት ሲስተሞች ምሳሌ ዲጂታል ፓይራሲን ወይም ደግሞ ዲጂታል ኮንቴንት ኢንፍሪጅመንት ወይም ደግሞ በዲጂታል ስርጭት ውስጥ ያለውን የይዘት ስርቆሽ ለመከላከል ቴክኖሎጂው አንዱ መሳሪያ ነው ራሱ።
በዋተር ማርክ ሊሆን ይችላል፣ በሳይበር ሴኩሪቲን በማጠናከር ሊሆን ይችላል። ይሄንን ለማድረግ የሚያስችል ኢንፍራስትራክቸር ሲስተም ያስፈልጋል። በሀገር ደረጃም እንደ መንግስት አሁን ባለድርሻ አካል ብለን ብናይ የተለያዩ ተቋማት አሉ። ከዚህ ከቴክኖሎጂ፣ ከሴኩሪቲ፣ ከዲጂታል ፕላትፎርም ጋር ተያይዞ ያሉ ዲጂታል ኢኮሲስተም ውስጥ ኢንቫይሮንመንት ውስጥ ዲጂታል ኢንቫይሮንመንት ውስጥ ያሉትን ኢንጌጅመንቶች የሚቆጣጠር ሬጉሌት የሚያደርጉ ተቋማት አሉ በሀገራችን። እነዚህ ተቋማት የዚህን የኪነ ጥበብ፣ ስነ ጥበብ፣ የፈጠራ ስራዎች እንዳይሰረቁ ዲጂታሊ ፓይሬትድ እንዳይሆኑ የሚያስችል ስርዓት እና ቴክኖሎጂ መገንባት ይገባቸዋል ብዬ አስባለሁ። ሌላው በአመለካከት ደረጃ በሰው ጭንቅላት ላይ ስርቆት የሚለው ነገር ንብረት ምሳሌ አንድ ሰው አንድን የሰው ንብረት ብድግ አድርጎ መውሰድ ወንጀል ወይም ሌብነት እንደሆነ ያውቃል። ልክ በዛው እኩል ደግሞ ቀደም ያለው የአእምሮ ንብረት ሲወሰድ ልክ ዕቃ አንስቶ እንደሰረቀ ሰው ፊል እንዲያደርግ ማድረግ መቻል አለበት። በዛ ልክ ሰው ማነወር መቻል አለበት። የሰውን ስራ የሰውን የፈጠራ ስራ ወስዶ በራሱ አስመስሎ መጠቀም እውቅና ሳይሰጥ ተገቢውን ዋጋ ሳይሰጥ መጠቀም በባህልም በእምነትም በህግም ነውርም ወንጀልም መሆኑን ሰው መረዳት መቻል አለበት። ስለዚህ ይሄ ከትምህርት ጋር ልናገናኘው እንችላለን። በስርዓተ ትምህርት ውስጥ፣ በግብረ ገብነት ውስጥ፣ በስነ ጥበብ ትምህርት ውስጥ ይሰጣል። እስከ አንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ፣ በኮሌጆች፣ በአርት ስኩሎች ካሪኩለም ውስጥ ተካቶ በደንብ ግንዛቤው እየተፈጠረ መሄድ መቻል አለበት። ስለዚህ በመንግስትም በቴክኖሎጂ ሬጉላቶሪ ተቋማትም በትምህርት ውስጥም እያንዳንዱ ዜጋም በዚህ መልክ የዚህ የቅጅና ተዛማጅ መብት ጥሰትን ለመከላከል የሚያስችል ስራ መሰራት አለበት። ሌላው የህግ ተቋማት ከህግ አንጻር ያለውን ተጠያቂነት በዚህ መልክ በዚህ ፕላትፎርም ውስጥ የሚፈጠሩ ስርቆሾችን ወይም ወንጀሎችን በግልጽ ቀላል እና ደግሞ ፈጣን በሆነ መንገድ ምላሽ መስጠት የሚያስችል ሲስተም ሊኖራቸው ይገባል። ይሄ ካልሆነ ሰው ኦኬ አወቀ ተከሰተበት የት እንደሚሄድ ተረድቶ ክሌም ሲያደርግ እዛ ጋር ደግሞ ያለው ሲስተም ደግሞ ፈጣንና ምላሽ ሰጪ ካልሆነ ሰው ያንንም ፕላትፎርም ወደ አለመጠቀም ተስፋ ወደ መቁረጥ ነው ወደ ሌብነት ውስጥ እሱም የመግባት ነገር ይሆናል። ያም ወንጀል የሰራው ሰውም እንደማይጠየቅ እያየ ይሄድ ይችላል። ስለዚህ ከህግ አንጻርም ያለው አሰራር በዛው ልክ አጠቃላይ ደግሞ ባለድርሻ ብለን ደግሞ እንደው እዚህ ኢኮሲስተም ውስጥ ያሉት ኪነ ጥበብ ሙያተኛው፣ መንግስት፣ ሲቪል ማህበራት፣ ኤንጂኦዎች ሊሆኑ ይችላሉ፣ የሙያ ማህበራት፣ ሙዚቀኞች፣ የሰዓሊያን፣ የድምፃውያን፣ የፊልም ፕሮዲውሰር ምንላቸው ደግሞ ሌላ አሉ። ስለዚህ እና ዘ ዋይደር ኮሚኒቲ በተለያዩ ደግሞ በቢዝነስ ውስጥ ኢንቨስተሮች ብለን ልንወስዳቸው የምንችለው በዚህ ጉዳይ ላይ እንደ አንድ ቢዝነስ የሚሰሩ ተቋማት እና የህግ ተቋማት ሎ ኢንፎርስመንት ኤጀንሲ የምንላቸው ፖሊስ ሊሆን ይችላል፣ አቃቢ ህግ። እነዚህ ደግሞ አጠቃላይ በጋራ ደግሞ ይሄንን ጉዳይ አጀንዳ አድርጎ የመወያየት ተቀናጅቶ የመስራት ምክንያቱም አንዳንዴ በጋራ መስራት ካልተቻለ አንዱ ኬዝ አንዱ ተቋም ላይ ተጀምሮ አንዱ ጋር ላይ ያልቅ ይችላል። ምሳሌ ዲጂታሊ ኮንቴንት የተሰረቀበት ሰው ክሌም ሲያደርግ ከሆነ የኢንፎርሜሽን ሴኩሪቲ ተቋም መረጃ ወደ ህግ ተቋም ሊፈልግ ይችላል። ቅድም ትምህርት ስንል ነበረ፣ እንደገና ደግሞ ራሱ የኪነ ጥበብ ሙያተኛው ስንል ነበር። እነዚህ በጋራ በዚህ ጉዳይ ላይ ከዚህ ቀደም የተጀመሩ ስራዎች አሉ። አሁን በመልቲቾይስ በዲኤስቲቪ ፓፕ የሚባል ፕሮጀክት አለ፣ ፓርትነርስ አጌንስት ፓይረሲ። ተከታታይ የባለድርሻ አካላት የስልጠና የምክክር መድረኮች ተዘጋጅተው ነበር። እነዚህ አሁን የምንላቸው አካላትን ያካተተ እንደዚህ አይነት ምክክሮች፣ ውይይቶች መቀጠል መቻል አለባቸው እና በጋራ መሰራት መቻል አለበት። በጋራ በቅንጅት መስራትንም ይጠይቃል።